ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው በጀረል ኳንዛ ዙሪያ ሊቨርፑልና ባየር ሊቨርኩሰኖች ከስምምነት ደርሷል። ስለዚህም በቅርቡም ወደ ባየር ሊቨርኩሰን የሚቀላቀል ይሆናል። እንደዚሁም ደግሞ ባየር ሙኒኮች ሉዊስ ዲያዝንና ኮዲ ጋክፖን እየፈለጉ ይገኛሉ እየተባለ ነው። በአንቶኒ ጎርደን ዙሪያ የሚወጡ መረጃዎች አሉ። እንደዚሁ ማርክ ጌን የተመለከቱም ዘገቦች አሉ። እነዚህን በዛሬው ቆይታችን የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በእነዚህ በመናነሳቸው ነጥቦች ላይም ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ባየር ሙኒኮች ሉዊስ ዲያዝንና ኮዲ ጋክፖን እየፈለጉ ይገኛሉ እየተባለ ነው። ይህንንም ዘገባ ይዞልን የወጣው ደግሞ ክሪስቲያን ፋልከ የተባለው ጀርመናዊ ጋዜጠኛ ነው። እንደዚህ ጋዜጠኛ ዘገባ መሰረት እንግዲህ ባየር ሙኒኮች በዚህ ሰዓት ላይ አዲስ የከንፈ ተጫዋች ይፈልጋሉ እየተባለ ነውና ወደ ቡድናቸው መቀላቀል ከሚፈልጓቸው ተጫዋቾች መካከልም እንግዲህ ዲያዝና ኮዲ ጋክፖ ይገኙበታል እየተባለ ነው። በተጨማሪም እንግዲህ የአርሰናል ተጫዋች የሆነው ማርቲኔሊንም ወደ ቡድናቸው መቀላቀል ይፈልጋሉ እየተባለ ይገኛል። እንደሚታወቀው እንግዲህ ከዚህ በፊትም ባየር ሙኒኮች ኮዲ ጋክፖን ማስፈረም እንደሚፈልጉ በተደጋጋሚ ሲነሳ ነበር። አሁን ላይ ደግሞ ሉዊስ ዲያዝም ተጨምሮበታል። እንደሚታወቀው ባርሴሎናዎች ሉዊስ ዲያዝን ማስፈረም ፈልገው ነበር። ነገር ግን ደግሞ ሊቨርፑሎች የጠየቁትን ሂሳብ ለመክፈል ፍቃደኛ ባለመሆናቸው ምክንያት ፊታቸውን ወደ ኒኮ ዊሊያምስ ማዞራቸው አይዘነጋም። የኒኮ ዊሊያምስንም ዝውውር እንግዲህ ለማጠናቀቅ ከጫፍ ደርሷል ነው እየተባለ የሚገኘው። ስለዚህ በዚህ ሰዓት እንግዲህ የሉዊስ ዲያዝ ፈላጊ የሚሆነው ባየር ሙኒክና እንደዚሁም ደግሞ የሳውዲ ክለቦች ናቸው የሚሆኑት። ሊቨርፑሎች እንግዲህ ለዚህ ተጫዋች ቢያንስ 70 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። በኮዲ ጋክፖ ዙሪያ ግን ሊቨርፑሎች ይህንን ተጫዋች ለመሸጥ ፍቃደኛ እንዳልሆኑ ነው እየተዘገበ የሚገኘው። ቀደምም እንደነገርኳችሁ እንግዲህ ባየር ሙኒኮች ኮዲ ጋክፖን ማስፈረም ፈልገው ነበር። ነገር ግን ደግሞ ሊቨርፑሎች በዚህ ሰዓት ኮዲ ጋክፖን የመሸጥ ምንም አይነት ፍላጎት የላቸውም ነው እየተባለ የሚገኘው። ኮዲ ጋክፖ እንግዲህ አሰልጣኝ አርነ ስሎት ለሚገነቡት ቲም ወሳኙን ሚና ይጫወታል ተብሎ ነው የሚጠበቀው። በቀጣይ የምንመለከተው ዘገባ ደግሞ አንቶኒ ጎርደን የተመለከተውን ይሆናል። አንቶኒ ጎርደን እንግዲህ በሊቨርፑል ዝርዝር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው። ከዚህ በፊትም እንግዲህ ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ትዝም ይላችሁ ከሆነ እንግዲህ ባለፈው የክረምቱ የዝውውር መስኮት ከኒውካስል ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት ነበረው። ከኒውካስል ዩናይትዶች ጋርም እንግዲህ ድርድር እያካሄዱ ነበር። ነገር ግን ኒውካስል ዩናይትዶች በዚህ የዝውውር ሂደት ላይ ጆ ጎሜዝና ብር ነው የምንፈልገው በማለታቸው ምክንያት ሊቨርፑሎች ደግሞ ጆ ጎሜዝን ለመሸጥ ፍላጎት ስላልነበራቸው ድርድሩ ውድቅ ሆኗል። ከዛ በኋላም እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ያላቸውን ፍላጎት አላቀዘቀዙም። በተለያየ ጊዜያቶች እንግዲህ ከሊቨርፑል ጋር ስሙ ሲያዝ ነበር። አሁንም እንግዲህ ሊቨርፑሎች ምናልባትም ሉዊስ ዲያዝ ከሊቨርፑል የሚለቅ ከሆነ የሱን ምትክ ለማድረግ አንቶኒ ጎርደንን ተመራጭ አድርገውታል ነው እየተባለ የሚገኘውና በዚህ የክረምት የዝውውር መስኮትም ምናልባትም ለኒውካስል ዩናይትዶች ጥያቄ ሊያቀርቡ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። አምና እንግዲህ ኒውካስል ዩናይትዶች ይህንን ተጫዋች 70 ሚሊዮን ፓውንድ ነበር የለጠፉበት። ምናልባትም ዘንድሮም ወይም 70 ሚሊዮን ፓውንድ ካልሆነም ደግሞ ከዛ ትንሽ ቀነስ ባለ ሂሳብ ይህንን ተጫዋች ሊሸጡ የሚችሉበት ቻንስ አለ እየተባለ ነው የሚገኘው። በተለይ ደግሞ የፒኤስአር ኤፍኤፍፒ ምክንያት እንግዲህ ኒውካስል ዩናይትዶች ተጫዋች ሊሸጡ ሊገደዱበት የሚችሉበት ቻንስ ሊኖር ይችላልና በዛ ሰዓትም እንግዲህ ምናልባትም ሊቨርፑሎች ይህንን ተጫዋች ለማስፈረም ጥረት ያደርጋሉ እየተባለ ይገኛል። ነገር ግን ደግሞ እንደ ቲምቶክ ዘገባ ከሆነ እንግዲህ አንቶኒ ጎርደን ልቀቁኝ ብሎ እያስጨነቃቸው አይደለም ነው እያለን የሚገኘው። በርግጥ ወደ ሊቨርፑል መመለስ ይፈልጋል፣ ወደ መርሲሳይድ መመለስ ይፈልጋል። እንደሚታወቀው እንግዲህ አንቶኒ ጎርደን በህፃንነቱ የሊቨርፑል አካዳሚ ተጫዋች ነበር። ነገር ግን ደግሞ ሊቨርፑሎች ምንም ነገር ስላላዩበት ከሊቨርፑል እንዲለቅ ተደርጎ ወደ ኤቨርተን ተቀላቅሎ ከዛ በኤቨርተን እንግዲህ አድጎ ወደ ኒውካስል መዘዋወሩ አይዘነጋምና አሁንም ድረስ የሊቨርፑል ደጋፊ እንደሆነ ነው የሚነገረው። ምንም እንኳን በኤቨርተን ተጫውቶ ቢያልፍም ነገር ግን ደግሞ የሊቨርፑል ደጋፊ ስለሆነ ወደ ሊቨርፑል መመለስ ይፈልጋል ነው የተባለ የሚገኘው። በዚህ ሰዓትም እንግዲህ የእረፍት ጊዜውን ከሊቨርፑል ተጫዋች ከሆነው ከከርቲስ ጆንስ ጋር ነው ያሳለፉ የሚገኙትና በጣም ጥሩ ጓደኛሞች ናቸው። በአካዳሚ ደረጃም እንግዲህ አንድ ላይም እንደተጫወቱ ነው እየተነገረ የሚገኘውና ወደ ሊቨርፑል ተመልሶ ለሊቨርፑል መጫወት ይፈልጋል እየተባለ ይገኛል። ነገር ግን ደግሞ ከኒውካስል ዩናይትድ ጋር ያለውን ግንኙነት አሻክሮ መውጣት አይፈልግም ነው እየተባለ የሚገኘው። በተጨማሪም እንግዲህ የቲቢአር ፉትቦል ዘጋቢ የሆነው ጀሬሚ ቤሊ እንደዘገበው ከሆነ እምነት አለኝ አንድ ቀን ይህ ተጫዋች እንግዲህ ለሊቨርፑል መጫወቱን ብሏል። ነገር ግን ደግሞ በዚህ ክረምት ይዘዋወራሉ የሚለው ነገር በጣም ትልቅ ጥያቄ ነው
የሚሆነው ነገር ግን ሁሉ ጊዜ ምርጫው ወደ ሊቨርፑል መዘዋወር ነው ብሏል በዚህ ሰዓት እንግዲህ የተለያዩ ክለቦች እዚህ ተጫዋች ላይ ፍላጎት እንዳላቸው እየተነገረ ነው የሚገኘው ቼልሲም ይሄን ተጫዋች ይፈልጋል አርሰናልም ፍላጎት አላቸው ይሄንን ተጫዋች ማስፈረም ነገር ግን ደግሞ አንቶኒ ጎርደን የሚፈልገው ወደ ሊቨርፑል መዘዋወር ነው እየተባለ የሚገኘውና ምናልባትም እንግዲህ ሊቨርፑሎች በዚህ የክረምቱ የዝውውር መስኮት ሉዊስ ዲያዝን የሚያጡ ከሆነ ይሄንን ተጫዋች ሊያስፈርሙ የሚችሉበት ቻንስ አለ እየተባለ ነው የሚገኘው የተለያዩ ጥቅሞችን ይሰጣል ይሄ ተጫዋች እንግዲህ ወደ ሊቨርፑል ቢሸጋገር አንደኛው የሆም ግሮን ኮታን ያሟላልናል በሁለተኛውና በዋነኝነት ደግሞ የተለያዩ ቦታዎችን መጫወት የሚችል ተጫዋች ነው በቀኝም በግራም እንደዚሁም ደግሞ 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው ሊቨርፑሎች ደግሞ በዚህ ሰዓት ላይ ፊት ለፊት መስመር ላይ የሚጫወቱ ያጥቂ መስመር ላይ የሚጫወቱ ተጫዋቾች የተለያዩ ቦታዎችን ከቨር ማድረግ የሚችሉ ተጫዋቾች እንዲሆኑ ይፈልጋሉ ሲመስለኝ ኬዛ አልተሳካም እንጂ ወደ ሊቨርፑል እንዲመጣም የተደረገበት አንደኛው ምክንያቱም የተለያዩ ቦታዎችን ከቨር ማድረግ ስለሚችል ነው በግራም በቀኝም 10 ቁጥር ቦታ ላይ እንደዚሁም ደግሞ ፊት ለፊት አጥቂ ቦታ ላይ መጫወት የሚችል ተጫዋች ነበር ነገር ግን ወደ ሊቨርፑል ከተዘዋወረ በኋላ እንግዲህ ተጠበቀውን ያህል አለመጫወቱ ነው እንጂ ሊቨርፑሎች ሲያመጡት እንግዲህ ቨርሳቲሊቲውን ተመልክተው እንደሆነ ነው የሚዘገበው ያሉና ይሄም ተጫዋች እንግዲህ ለሊቨርፑል ተመራጭ ያደረገበት ምክንያት አንደኛው ቨርሳቲሊቲው ነው እየተባለ የሚገኘው የተለያዩ ቦታዎችን ከቨር ማድረግ ይችላል እንደዚሁም ከዚህ በፊትም እንግዲህ ሊቨርፑሎች አሁንም ድረስ እንግዲህ ከማሊክ ፎፋና ጋር ስማቸው እየተያዘ ነው የሚገኘው ይሄም ተጫዋች እንግዲህ የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው ምናልባትም ፌዴሪኮ ኬዛ ከሊቨርፑል የሚለቅ ከሆነ ማሊክ ፎፋናን ወደ ሊቨርፑል ለማምጣት ፍላጎት አላቸው ነው እየተባለ የሚገኙና በዚህ ሰዓት እንግዲህ ምናልባትም ሊቨርፑሎች አንድ ተጫዋች የሚወጣ ከሆነ ከአጥቂ መስመር ላይ የሚመጣው ተጫዋች በእርግጠኝነት መናገር የሚቻለው ምንድነው የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች እንደሚመጣ ነው ሌላኛው የምንመለከተው ዘገባ ደግሞ ማርክ ጌን የተመለከተውን ይሆናል ትናንትናም ከትናንትና ወዲያም በወጡ ዘገባዎች መሰረት እንግዲህ ምናልባት ሊቨርፑሎች ጀራል ኳንዛን የሚያጡት ከሆነ ይሄንን ተጫዋች ለማምጣት ፍላጎት አላቸው እየተባለ ነበር በዚህ ሰዓት እንግዲህ በኋላ ላይ ማነሳላችሁ ይሆናል ጀራል ኳንዛ ወደ ባየር ሊቨርኩሰን ለመግባት ከስምምነት ተደርሷል ነው የተባለው እና ምናልባትም ሊቨርፑሎች ከዛሬ ቀን ጀምሮ እንግዲህ ይሄንን ተጫዋች ለማስፈረም ጥረት ማድረጋቸውን ይጀምራሉ ተብሎ ነው የሚጠበቀው በተለይ ደግሞ ትናንትና ላይ እንግዲህ ቤን ጃኮብስ ለቶክ ስፖርት በዘገበው መሰረት ማርክ ጌ በክሪስታል ፓላስ ያለውን ኮንትራት እንደማያድስ ተናግሯል ስለዚህም እንግዲህ ክሪስታል ፓላሶች ሁለት አማራጭ ብቻ ነው ያላቸው አንደኛ በዚህ የክረምት የዝውውር መስኮት መሸጥ ካልሆነ ደግሞ በቀጣይ የክረምት የዝውውር መስኮት ተጫዋቹን በነፃ ማጣት ነው የሚሆንባቸውና ክሪስታል ፓላሶች ደግሞ በነፃ እንዲያጡት አይፈልጉም እንደሚታወቀው እንግዲህ ባለፈው የክረምት የዝውውር መስኮት ከ60 እስከ 70 ሚሊዮን ፓውንድ የሚጠጋ ገንዘብን ውድቅ ማድረጋቸው አይዘነጋም በተለይ ኒውካስል ዩናይትዶች እንግዲህ ይህን ተጫዋች ለማስፈረም ከፍተኛ ፍላጎት ነበራቸው አንዳንድ መረጃዎች 70 ሚሊዮን ፓውንድ ድረስ አቅርበው ነበር ነገር ግን ደግሞ ክሪስታል ፓላሶች ያንን ጥያቄያቸውን ውድቅ አድርገውባቸዋል ውሳኔያቸውም እንግዲህ በዚህ ሰዓት ስንመለከተው ትክክል ነበር ምክንያቱም እንግዲህ የመጀመሪያ ዋንጫቸውን ኤፍኤ ካፕ ዋንጫ ማሳካት ችለዋል በዚህ ተጫዋች አምበልነት መሰረት ማለት ነውና ነገር ግን አሁን ላይ ግን ይህንን ተጫዋች ይለቁታል ተብሎ ነው የሚጠበቀው ሊቨርፑሎችም እንግዲህ ይህን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ነው የሚገኘው በተለይ ደግሞ ጀራል ኳንዛ ሊቨርፑልን መልቀቁን ተከትሎ እንግዲህ ያንን ቦታ የሚተካ ተጫዋች ይፈልጋሉ በተጨማሪም ደግሞ ማርክ ጌ እንግዲህ ልምድ ያለው ተጫዋች ነው በአምበልነት ክሪስታል ፓላስን ሲመራ የነበረ ነው እንደዚሁም 24 አመቱ ላይ ይገኛል ቀጣይ ወር ላይ ወደ 25 ይሸጋገራልና ልምዱን ይዞ ነው የሚመጣው የሆም ግሮውንም ኮታውንም ይዞ ነው የሚመጣውና ለሊቨርፑሎች እንግዲህ ትልቅ ጥቅም መስጠት የሚችል ተጫዋች ነው ነገር ግን እዚህ ላይ ትልቅ ጥያቄ የሚሆነው ምንድነው ቀጣይ አመት እንደሚታወቀው እንግዲህ 2026 ክረምት ላይ እንግዲህ የዓለም ዋንጫ ይካሄዳልና ይህ ተጫዋች ወደ ሊቨርፑል የሚመጣ ከሆነ በቋሚነት ስፍራውን በእርግጠኝነት ማግኘት አለበት ምክንያቱም እንግዲህ የዓለም ዋንጫ ላይ ተጫዋቾች የሚመረጡት በአመቱ በሚያሳዩት ብቃት ነውና በእርግጠኝነት ያንን ቦታ የማያገኝ ከሆነ ወደ ሊቨርፑል የመምጣት ነገሩ ምናልባትም ትንሽ ሊቀዘቅስ የሚችልበት ቻንስ ሊኖር ይችላል ነገር ግን ደግሞ በዚህ ሰዓት እንግዲህ ሊቨርፑል ያሉት አማራጮች በተለይ ደግሞ በዋነኝነት ኢብራሂሞ ኮናቴና ቨርጂል ቫን ዳይክ ናቸው የኢብራሂሞ ኮናቴ ጉዳይ እንግዲህ እስካሁን ድረስ አልተፈታም ደግሞ ማርክ ጌም እንግዲህ ከኢብራሂሞ ኮናቴ ጋር መፎካከር የሚያቀተው አይመስለኝምና ቢያንስ የሆነ ያህል አንድ 30 ጨዋታዎችን በቋሚነት ይጀምራል ተብሎ ነው የሚጠበቀውና ምናልባት ሊቨርፑልን ምርጫው ሊያደርግ ይችላል በዚህ ሰዓት እንግዲህ ክሪስታል ፓላሶች ለዚህ ተጫዋች እስከ 50 ሚሊዮን ፓውንድ ወይም ደግሞ ትንሽ ከዛ በላይ የሆነ ገንዘብ ይፈልጋሉ እየተባለ ነው የሚገኘው ነገር ግን ደግሞ ሊቨርፑሎች ቢያንስ እስከ 40 ሚሊዮን ፓውንድ ድረስ ባለው ማግኘት ይፈልጋሉ ነው እየተባለ የሚገኘውና ሊቨርፑሎች ምን ያህል ይገፉበታል እንደዚሁም ክሪስታል ፓላሶችስ ይህን ተጫዋች ለመሸጥ ዝግጁ ናቸው ወይ የሚለው ነገር እንግዲህ በቀጣይ አብረን የምንመለከተው ይሆናል በስተመጨረሻ የምንመለከተው ደግሞ የጀራል ኳንዛን ጉዳይ ይሆናል እንደሚታወቀው እንግዲህ ሊቨርፑሎች በዚህ የክረምት የዝውውር መስኮት ሁለት ተጫዋቾችን ከባየር ሊቨርኩሰን ማስፈረም ይችላል ጀረሚ ፍሪምፖንግን እና ፍሎሪን ቪርስን ካስፈረሙ በኋላ እንግዲህ በሚያስፈርሙበት አካባቢ ድርድሮች በሚካሄዱበት አካባቢ እንግዲህ ባየር ሊቨርኩሰኖች
ተጫዋች ከሊቨርፑል ይፈልጋሉ የሚባል አንዳንድ መረጃዎች ሲወጡ ነበር። ከዛ በኋላ እንግዲህ የፍሎሪያን ቪርትስና ሌላ ተጫዋች የማስፈረም ጉዳይ የተያዘ ጉዳይ አይደለም ሲባል ነበር። ከዛ በኋላ ልክ ሊቨርፑሎች ፍሎሪያን ቪርትስን ማስፈረማቸውን እንደታወቀ ባየር ሊቨርኩሰኖች ከጀራልድ ኳንዛ ጋር ሰማቸው መያያዝ ጀምሯልና ከዛ በኋላ እንግዲህ በጣም በፍጥነት ነው ነገሮቹ ላይ የተጠናቀቁት። ጀራልድ ኳንዛም ወደ ባየር ሊቨርኩሰን ለመቀላቀል እሺታውን ሰጠ። ሊቨርፑሎችም ከባየር ሊቨርኩሰን ጋር ድርድር ማድረግ ጀመሩ። ምናልባትም የዚህ ተጫዋች ድርድር ሂደት እንኳን 3 ቀን 4 ቀን ውስጥ የተጠናቀቀ ይመስለኛል። ምናልባት ከዛ በፊት በነበሩ ሂደቶች እንግዲህ በፍሎሪያን ቪርትስ የማስፈረም ሂደት ላይ ከተነጋገሩበት ካልሆነ በስተቀር ይህ ተጫዋች ከባየር ሊቨርኩሰን ጋር ስሙ መያዝ ከጀመረ ጀምሮ ግን በጣም በፈጣን ሁኔታ ነው ድርድሮቹ ሁሉ የተጠናቀቁት። ተጫዋቹም እሺታውን የሰጠውና እንደ ፋብሪዞ ሮማኖ ዘገባ ከሆነ እንግዲህ ይህ ተጫዋች በእርግጠኝነት ባየር ሊቨርኩሰንን ይቀላቀላል ብሏል። በዚህ ሰዓት እንግዲህ ጀራልድ ኳንዛ ከእንግሊዝ 21 ዓመት በታች ቡድን ጋር ነው እየተጫወተ የሚገኘው። የአውሮፓ ከ21 ዓመት በታች ውድድር ላይ እየተጫወቱ ነው የሚገኙት። እንደውም ትናንትና ከስፔን ጋር ባደረጉት ጨዋታ 3-1 በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጧልና በቀጣይ እንግዲህ ይህ ውድድር እንደተጠናቀቀ ቅዳሜ ወይ እሁድ ቀን ነው የሚጠናቀቃል ተብሎ የሚጠበቀው። ከዛ በኋላ እንግዲህ በባየር ሊቨርኩሰን ተገኝቶ የሕክምና ምርመራ ያደርጋል ተብሎ ነው የሚጠበቀው። ከዛ በኋላ ሁሉም ሰነዶች ይፈረሙና የባየር ሊቨርኩሰን ተጫዋች ይሆናል ተብሎ እየተጠበቀ ይገኛል። በዚህ ሰዓት እንግዲህ ሊቨርፑሎችና ባየር ሊቨርኩሰኖች የተስማሙት 30 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ አድቫንስ ነው እየተባለ የሚገኘው። በአጠቃላይ እንግዲህ በ35 ሚሊዮን ፓውንድ ስምምነት ነው ከሊቨርፑል ወደ ባየር ሊቨርኩሰን የሚሄደው። በዚህ ላይ ግን ድርድሩ ላይ አንድ የተካተተ ነገር አለ። ይህ ምንድነው? ሊቨርፑሎች በየትኛውም ሰዓት እንግዲህ ይህንን ተጫዋች ወደ ሊቨርፑል ለመመለስ ፍቃድ እንዳላቸው ተስማምተዋል። ነገር ግን በምን ያህል ገንዘብ ተስማሙ የሚለው ነገር እንግዲህ እስካሁን ድረስ የተረጋገጠ ነገር የለም። ነገር ግን ደግሞ 2 አመቱ ላይ 3 አመቱ ላይ 4 አመቱ ላይ 5 አመቱ ላይ ቢሆን ሊቨርፑሎች ቅድሚያ የሚሰጣቸው ይሆናል ከሌሎች ክለቦች ተብሎ እየተነገረ ነው የሚገኘው። ነገር ግን በምን ያህል ገንዘብ በምን ያህል ዋጋ ግን ሊቨርፑሎች ይህን ተጫዋች ሊመልሱት እንደሚችሉ ግን እስካሁን ድረስ ይፋ የተደረገ ነገር የለም። ነገር ግን ለሌሎች ክለቦች ከሚሸጥበት ሂሳብ ግን የሊቨርፑል የመግዣ ሂሳብ በጣም ይቀንሳል ነው ተባለ የሚገኘው። ይህ የድርድር ሂደት እንግዲህ ለሁለቱም ቡድኖች ጠቃሚ ይመስለኛል። በርግጥ ይህ ተጫዋች ከሊቨርፑል ባይወጣ ደስ ይለኝ ነበር፣ ምክንያቱም ገና ወጣት ተጫዋች ነው። ከዚህ በኋላ ብዙ ተስፋ የሚጣልበት አይነት ተጫዋች ነው። ነገር ግን ደግሞ ባለፈው ሲዝን በ2024-25 ሲዝን ላይ እንግዲህ ብዙ የመጫወቻ እድል አላገኘም። በተለይ ደግሞ የመጀመሪያው ጨዋታ ከፒሲዎች ጋር ባደረገው እንቅስቃሴ እንግዲህ ፈርስት ሃፍ ላይ ጥሩ የሚባል እንቅስቃሴን ሳያደርግ ቀርቶ ሰከንድ ሃፍ ላይ በኢብራሂም ኮናቴ ተቀይረው ከገባ በኋላ ብዙ የመጫወቻ እድሎችን አላገኘም፣ በተለይ በፕሪሚየር ሊጉ። ከዛ በኋላ አንድ ጨዋታ ብቻ ነው መጫወት የቻለው ሊቨርፑል ዋንጫውን እስከሚያረጋግጥበት ሰዓት ድረስ ባሉ ጊዜያቶች ማለት ነውና ብዙ የመጫወቻ እድል አላገኘም። ስለዚህ ለሱም ወደ ባየር ሊቨርኩሰን መሄዱ ትልቅ ጥቅም ይሰጣል፣ ምክንያቱም የመጫወቻ እድል ያገኛል። የጀርመን ቡንደስሊጋ ደግሞ ለወጣት ተጫዋቾች በጣም አሪፍ እድል የሚሰጥ ሊግ ነውና እዛ በመጫወት እንግዲህ ጥሩ የመጫወቻ እድል የሚያገኝበት ጥሩ ልምድ የሚያገኝበት ሊግ ይሆናል ተብሎ ነው የሚጠበቀው። በመቀጠልም ደግሞ ሊቨርፑሎች እንግዲህ ቀደም እንዳልኳችሁ የመግዛት አማራጭ አላቸው። በየትኛውም አመት ላይ ይህን ተጫዋች የመግዛት መብት አላቸው። ምን ያህል ብር እንደሆነ ባይታወቅ ማለት ነውና ልምድ ካገኘ በኋላ ጥሩ እንቅስቃሴ የሚያደርግ ከሆነ ይህን ተጫዋች መልሰው የማግኘት ቻንስ አላቸው። ጥሩ ባያንቀሳቀስ ደግሞ የተጠበቀውን ያህል ደግሞ ባይሄድ ወደፊት ማለት ነው 30 ሚሊዮን ፓውንድ አግኝቶበታልና ያን ያህል የከሰሩበት ነገር አይደለም። ነገር ግን ደግሞ በዚህ ሰዓት እንግዲህ እሱ ተጫዋች መውጣቱን ተከትሎ ሌላ ተጫዋች ማምጣት መቻል አለባቸውና የትኛውን ተጫዋች ያመጣሉ የሚለው ነገር እንደዚሁም ደግሞ ድርድሮች ምን ያህል ያስወጣቸዋል የሚለው ነገር እንግዲህ ወደፊት የምናየው ነገር ነው። ለሱ ግን በጣም ትልቅ ጥቅም አለው። ለቡድኑም ለባየር ሊቨርኩሰንም እንግዲህ የጆናታን ተተኪ ነው የሚሆነውና ለነሱም ጥሩ ተተኪ ይሆናቸዋል ተብሎ ነው የሚጠበቀው። በአጠቃላይ እንግዲህ ጀራልድ ኳንዛ ከሊቨርፑል ወደ ባየር ሊቨርኩሰን የሚያደርገው ስምምነት እንዳለ ተጠናቋል። አሁን የሚቀሩት የሜዲካል ምርመራና ሰነዶች ላይ የመፈራረም ነገር ነው የሚሆነው። ያም እንግዲህ ቀጣይ ሳምንት ላይ ይደረጋል ተብሎ ነው የሚጠበቀው። በዚህ ዙሪያ እንግዲህ ያላችሁ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።